ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉኝ በቅድሚያም ክልላዊ ዜናዎችም የከተማውን ብዝሃ ህይወት ለማስጠበቅ በትኩረት እየተሰራ እንደሚገኝ የሐረር ከተማ መዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዮኒስ ገለጹ የወንዞች የተፋሰስ ዳርቻዎችን ከብክለት ለመከላከል የሐረሪ ክልል መስተዳድር ምክር ቤት በትናንትናው ዕለት ረቂቅ ደንብ አውጥቶ ማጽደቁን ተከትሎ የከተማ መዘጋጃ ቤት ከባለድርሻ አካላት ጋር ውይይት አካሂዷል ገዛኸኝ አራቂ የወንዞችና የተፋሰስ ዳርቻዎችን ከብክለት ለመከላከል የሐረሪ ክልል መስተዳድር ምክር ቤት በትላንትናው ዕለት ረቂቅ ደንብ አውጥቶ ማጽደቁን ተከትሎ የከተማው ማዘጋጃ ቤት የሚመለከታቸው ሴክተር ተቋማት ወረዳዎች ጋር ሰፊ ውይይት አካሂዷል። በመድረኩ የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ኤልያስ ዩኒስ እንደገለጹት ከተማዋና በዙሪያው የሚገኙ የውሃ አካላትና ምንጮች፣ ውሃ አዘል መሬቶች፣ ወንዞችና ተፋሰሶች የበርካታ ብዝሃ ህይወት መገኛ ቢሆኑም በሰው ሰራሽ ምክንያት ለብክለት በመጋለጣቸው ከጊዜ ወደ ጊዜ እየጠፉና እየደረቁ መሆናቸውን ጠቁመዋል። ይህም የክልሉን ማህበረሰብ ጤናና ደህንነት በመጉዳት የቱሪዝም መዳረሻ ስፍራዎች ላይ ጉዳት በማድረስና የከተማዋን አሁናዊ ገጽታ እያበላሹ መሆናቸውን አብራርተዋል። በተጨማሪም ዜጎች በንጹህ አካባቢ ጤናቸው ተጠብቆ እንዲኖሩ ለማስቻል መንግስት ደንብ አውጥቶ ተግባራዊነቱን ለማረጋገጥ ከሚመለከታቸው አካላት ጋር በቅንጅት እንደሚሰራ አስገንዝበዋል። የወንዝ ተፋሰስ መነሻ በማድረግ የስነ ምህዳር ጥበቃ፣ አረንጓዴ ልማት፣ መዝናኛ ቦታዎችና ተያያዥ አገልግሎት እንደሚከናወኑም ጠቁመዋል። ይህንንም ለማከናወን ከማንኛውም ግለሰብ መኖሪያ ቤት፣ አምራችና አገልግሎት ሰጪ ተቋማት፣ ከኢንዱስትሪና ከማንኛውም መንግስታዊና መንግስታዊ ካልሆኑ ድርጅቶች የሚወጡ ፍሳሾች ወደ ወንዝና ሸለቆዎች መልቀቅ የማይቻል መሆኑን ጠቁመው በደንብ የማስከበርና የተላለፉ አካላት ላይ አስፈላጊው እርምጃ የሚወሰድ መሆኑን አስገንዝበዋል። ይህንን ደንብ ተላልፎ የተገኘ ተቋምም ሆነ ግለሰብ በየደረጃው ከ5000 እስከ 100000 ድረስ ቅጣት መኖሩ ተጠቁሟል። በክልሉ ህገወጥ የነዳጅ ግብይትና ያልተገባ የዋጋ ጭማሪ ለመቆጣጠር በትኩረት እየተሰራ እንደሚገኝ የሐረሪ ክልል የኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ ኡስማኤል ዩሱፍ ገለጹ። በክልሉ የንግድ ስርዓቱ ውጤታማ እንዲሆን ለማስቻልም በቅንጅት መስራት እንደሚገባም ነው ኃላፊው ያመለከቱት። ዘገባው የማርዶስ ዳምጤ ነው። ፍቃዱ በላይ ቀርቧል። የሐረሪ ክልል ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ መንግስት ያስቀመጠውን አቅጣጫ በመከተል ህገወጥ ንግዶችን ለመከላከል የሚያስችል የግንዛቤ ማስጨበጫ መድረክ አዘጋጅቷል። የክልሉ ኢንተርፕራይዝ ልማትና ኢንዱስትሪ ኃላፊ አቶ ኡስማኤል ዩሱፍ በዕለቱ እንደገለጹት የውይይቱ መድረክ ዓላማ በዋናነት ትኩረት የሚሹ ጉዳዮችን በመለየትና ቅንጅታዊ አሰራርን በማጎልበት ህገወጥ የንግድ ስርዓትን ለመቆጣጠር በሚያስችሉ ጉዳዮች ዙሪያ ምክክር ለማካሄድ መሆኑን ገልጸዋል። አቶ ኡስማኤል አክለውም ይህንን ዓላማ አድርገው የሚሰራ ግብረ ኃይል መቋቋምን ገልጸው ከንግድ ስርዓት ጋር በተያያዘ የተከናወኑ የሚገኙ ተግባራት ውጤታማ እንዲሆኑ ለማስቻል ባለድርሻ አካላት በቅንጅት መስራት እንደሚጠበቅባቸው አስገንዝበዋል። ዋናነት ዓላማው ህገወጥ ንግዶችን ህገወጥ ሽያጮችን በተቀናጀን በተደጋገፈ መልኩ ሰርተን የህብረተሰባችንን የህዝቡን ተጠቃሚነት ማረጋገጥ ነው ዋናው ዓላማ። ከቤት ስንሳ እንደነበረው ከፍተኛ የሆነ የኑሮ ውድነት የዋጋ ግሽበት ህብረተሰቡ በተለያዩ መድረኮች የሚያነሳቸው ናቸው። የንግድ ስርዓቱ ህጋዊን ከማድረግ አኳያ የክትትልና የቁጥጥር ስርዓቶች ይበልጥ ማጠናከር እንደሚያስፈልግም ገልጸዋል። ስለዚህ ያንን የጋራ ክፍተት የሆነውን በጋራ የመሙላት ህገወጥ በተለይ ከመንዚር ጋር ተያይዞ ያለውን ነገር የመከላከል የመቆጣጠርና ህጋዊ እርምጃ የመውሰድ ስራዎችን ላይ ትኩረት አድርገን መሄድ አለብን የሚለውን ለማስቀመጥ ነው። እርምጃ እየተወሰደ ነው ያለው። ማዳው ተጠያቂነት እያረግን ያለ ነው። በቴሌብር የመቆጣጠሩ ነገሮች አሉ። አሁንም ፐርፌክት ነው ማለት ይቻላል። ክፍተቶች ይኖራሉ። የበለጠ ደግሞ እዛ አካባቢ ያለውን የመቆጣጠርና የመከታተል እርምጃ የመውሰዱን ስራ በተለይ ዲጂታል እንደሆነ ከማድረግ እኮ ያጀመራቸው ነገሮች አሉ። ማዲያ ኦዲት የማድረግ ችግሮችን የመለየትና ተጠያቂ ማድረግ መነሻ የሚሆኑ ነገሮች ከኛ መምጣት ያለባቸው ብዙ ነገሮችም እኛ እንደ አሳይመንት የምንወስዳቸው አለ። የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ በኩላቸው ህገወጥ የንግድ እንቅስቃሴዎችን ከመቆጣጠርና ወደ ህጋዊ መስመር የማስገባት ስራ ከሁሉም ባለድርሻ አካል የሚጠበቅ በመሆኑ ሁሉም ሚናውን ሊወጣ ይገባል ብለዋል። በተለይ ከህገወጥ የነዳጅ ግብይትና ያልተገባ የዋጋ ጭማሪ ጋር በተያያዘ የሚስተዋሉ ችግሮችን ለመቅረፍ ትኩረት ተደርጎ ሊሰራበት እንደሚገባም አስታውቀዋል። የተቋማት ድርሻ አለ። ይሄ ባህሪ ግን ብቻ አይደለም። የግብራይ ባህሪ ግን ብቻ አይደለም። የትኛው ግን በዚህ ግብራይ ነው የሚሰራው። የገበያ ማረጋጋት ግብራይ አለ። የህገወጥ ነዳጅ ቁጥጥር ግብራይ አለ። ግን የሚመራበት ሁኔታዎች ይለያያሉ። ለምሳሌ አንዳንድ ክልሎች ሰላምና ጸጥታ በመሪነት የሚመራበት ሁኔታዎች አሉ። ፓርቲ የሚመራበት ሁኔታዎች አሉ። በየክልሉ ይለያያል። እኛም
ኮሚሽነሩ ቁጥር እንዳነሱ ከቢሮ ጋር ተያይዞ ያው እንደባት እንስዳለን ግን ያው ሰላምና ጸጥታ በወረዳ ላይ ያሉ ፖሊሶች በወረዳ ላይ ያሉ ጣቢያዎች በወረዳ ላይ ያሉ ሰላምና ጸጥታ አላቢዎችን በዛ ልክ ስለሚመራ ያው በዛ ኮንቴክስት ወስደን ነውና የውይይቱ ተሳታፊዎች በበኩላቸው በቀጣይ በክልሉ የንግድ ስርዓትን በአግባቡ ለመምራት በቅንጅትና በላቀ ተነሳሽነት በጋራ ልንሰራ ይገባል ብለዋል። በዕለቱም በ2018 በጀት ዓመት በሚከናወኑ አበይት ተግባራት ዙሪያ ቀርቦ ሰፊ ውይይት ተደርጎበታል። የህብረት ስራ ውጤታማነትን ለማረጋገጥ በትኩረት እየተሰራ እንደሚገኝ የክልሉ ህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ አስታውቋል። የክልሉ ህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ለሰራተኞች ለህብረት ስራ ማህበራት አመራሮችና የአቅም ግንባታ ስልጠናና የግንዛቤ ማስጨበጫ ሰጥቷል። በተከታይነት ቀርቧል። የሐረሪ ክልል የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ለሰራተኞችና ለህብረት ስራ ማህበራት አመራሮች የአቅም ግንባታ የግንዛቤ ማስጨበጫ ስልጠና ሰጥቷል። የኤጀንሲው ኃላፊ አቶ ሚልኬሳ አህመድ እንደገለጹት በክልሉና በሀገሪቱ ላሉ ህብረት ስራ ማህበራት ስኬታማነት የአመራሩ ሚና ከፍተኛ ነው ብለዋል። ክልሉ በ2017 በጀት ዓመት በተካሄደው ማሻሻያና የሪፎርም ስራ ከፍተኛ አፈጻጸም ማስመዝገቡን ተናግረዋል። እንደሚታወቀው በ2017 የበጀት ዓመት የሐረሪ ክልል ህብረት ስራ በተለይ የሪፎርሙ ስራ ለማሳካት ፈርጀ ብዙ እንቅስቃሴዎችና ስራዎችን መስራቱ ይታወቃል። ይሄ ብቻም ሳይሆን እነዚህ ስራዎች የተለያዩ ውጤቶችን ያመጡበት ሁኔታ ነው ያለው። በአገር አቀፍ ደረጃ የተሻለ አፈጻጸም በተለይ ኩዊክ ዊንስ የሚባሉት ኩዊክ ዊንስ ፈጣን ምላሽ ሰጪ የሚባለው ተግባራት ላይ የተሻለ አፈጻጸም ካስመዘገቡ ክልሎች ውስጥ የሐረሪ ክልል አንዱ መሆን ችሏል ማለት ነው። የህብረት ስራ ማህበራትን ውጤታማነት ለማረጋገጥ የህብረት ስራ ማህበራትን የመሪነት አቅም ማጎልበት አስፈላጊ ስለመሆኑም ገልጸዋል። አቶ ሚልኬሳ አያይዞም የህብረት ስራ ማህበራት አመራርና ሰራተኞችን የማስፈጸም አቅም በማጎልበት የዘንድሮውን ስኬት ለማስቀጠልና የበለጠ ስኬት ለማስመዝገብ ይሰራልም ብለዋል። ሞስት ከማይንድ ሴት ከአእምሮ ውቅር ጋር የተያዘ ሰራተኛው አዳጊ አእምሮ ውቅር ማለት ግሮዝ ማይንድ ሴት መያዝ እንዳለበት ፊክስድ ማይንድ ሴት ከዘመኑ ጋር እንደማይሄድ መግባባት ላይ የተደረሰበት ሁኔታ ነው ያለው። ስለሆነም ግሮዝ ማይንድ ሴትን ለማዳበር የተለያዩ ስልቶችና ቴክኒኮች ስላሉ እነዛ ላይ ዝርዝር ያለ ስልጠና የተሰጠበት ሁኔታ ነው ያለው። ሌላኛው ከአመራር አንፃር በተለይ የአመራር ክህሎት ከማዳበር አንፃር ሁለተኛ የተሰጠ ስልጠና ነው። ከዚህም ስራ ሂደት ላይ ያሉት ኬስ ቲሞች ላይ ያሉት በተዋረድ ውሳኔ ሰጪ ላይ ሁሉም በደረጃው የሚሳተፉት ሰራተኞች የራሳቸው የሆነ የአመራር ክህሎት አላቸው። ያንን ማዳበር ያስፈልጋል ክፍተቶች ስላሉ። ስለሆነም ያንን እንዲያዳብሩ የአመራር ክህሎት ስልጠና ከህብረት ስራ ማህበራት አንፃር ከህብረት ስራ ዘርፍ አንፃር የተሰጠበት ሁኔታ ነው ያለው። አጠቃላይ ስንመለከተው ይሄ ስልጠና ይሄ የተሰጠው የአቅም ግንባታ ስልጠና የሰራተኛውን የመፈጸም የማስፈጸም አቅም ወደ ተሻለ ደረጃ ያሸጋግራል ብቻም ሳይሆን የጀመርነው የህብረት ስራ ሪፎርምን ወደ ተሻለ በ2018 የተሻለ ደረጃ እናደርሰዋለን የሚል ተስፋ አለን። በመደበኛ ስራውም እንደዛው የላቀና የሰመረ ስራ ለመስራት የተሻለ መነቃቃትና አቅም ለሰራተኞች እንደፈጠረ ነው የተረዳሁት። ስለሆነም ስልጠናው የተሳካ እንደሆነ መግለጽ ይችላል። በክልሉ የ2017 ዓመተ ምህረት ስኬት እንደ ሀገር የተመዘገቡ የህብረት ስራ ማህበራትን በማስጠበቅና በማጠናከር የበኩላቸውን ሚና እንዲወጡም አሳስበዋል። ተአማኒና ወቅቱን የጠበቀ መረጃ ሀገሪቱ ለምታወጣው የልማት ፖሊሲና በዘርፉ ለሚታቀደው እቅድ ጉልህ አስተዋጽኦ እንደሚያበረክት ተገለጸ። ኢትዮጵያ ስታቲስቲክ አገልግሎት ዘንድሮ ለሚያካሄደው የኢኮኖሚ ድርጅቶች ቆጠራ የመረጃ ሰብሳቢ ስልጠና መስጠት ተጀምሯል። ዘገባው የትግስት በለጠ ነው። የአብስራ ሰግድ ዝርዝሩን ታቀርባለች።
የኢትዮጵያ ስታቲስቲክስ አገልግሎት በ2018 ዓመተ ምህረት ለመጀመሪያ ጊዜ ለሚያካሂደው የኢኮኖሚ ድርጅቶች ቆጠራ ስራ የሚሰሩ መረጃ ሰብሳቢዎች ተቆጣጣሪዎችና ስታቲስቲሻኖች በአዲስ አበባና በሁሉም ክልሎች በተዘጋጁ 54 ማዕከላት ስልጠና መስጠት ተጀምሯል። ይህም ስልጠና በሐረማያ ዩኒቨርሲቲ ከሐረሪ ክልል ከምስራቅ ሐረርጌ ዞንና ከማያ ከተማ ለተውጣጡ 661 ባለሙያዎች እየተሰጠ እንደሚገኝ ተገልጿል። በስልጠና መክፈቻው የኢትዮጵያ ስታቲስቲክስ አገልግሎት የሐረር ቅርንጫፍ ዋና ዳይሬክተር አቶ ሙክታር ጀማል እንደገለጹት ከ2016 እስከ 2018 የስታቲስቲክስ የልማት እቅድ መዘጋጀቱንና እቅዱን ተግባራዊ ለማድረግ ከፍተኛ ጥረት ሲደረግ መቆየቱን ተናግረዋል። መረጃው በአገሪቱ የተለያዩ አምራች ድርጅቶች ተጨባጭ መረጃ ለማሰባሰብ የሚረዳ ከመሆኑም ባሻገር በዓለም አቀፍ የኢኮኖሚ ድርጅቶች ተወዳዳሪ ለመሆን የሚያስችል ነው ብለዋል። ሀገሪቱ ፈጣንና ቀጣይነት ያለው ለውጥ ለማምጣትና ፍትሃዊ ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ ነው ብለዋል። የጀመርነው ስልጠና በ26ቱም ቅርንጫፎች በ55 ማስተባበሪያ ስልጠና ማዕከላት ነው ስልጠናው የተጀመረው። የኛ ከዛ አንዱን ማለት ነው። እኛ እንዳጠቃላይ ወደ 1143 ቆጠራ ቦታዎች አሉ። ለዚህኛው ጥናት አጠቃላይ ወደ 661 ሰራተኞች አሉ በዚህ ስራ ላይ የሚሳተፉ። እዚህኛው የቆጠራው አላማ የኢኮኖሚ ድርጅቶች ቆጠራ ነው። እንደዛ ቆጠራ ስንል ማንኛውም የኢኮኖሚ ድርጅቶች ላይ የተሳተፉት በተለይ ከንግዱ ዓለም ጋር የተገናኙ ንግድ እንቅስቃሴዎችን በገጠርም በከተማ ምን እንደሚመስል ያን መረጃ ለማግኘት ነው። ሁለተኛ ደግሞ የጂዲፒ መጠንም ለመስላትም ይሄኛው መረጃ አስፈላጊ ነው። ሁለተኛ ደግሞ ወደፊት ለሚጠኑ ጥናቶች እንደ ፍሬም ዳታውን መረጃ ቋት ለማግኘት ማለት ነው። አላማዎቹ እነዚህ ናቸው ዋናዎቹ። የሚሰበሰቡት መረጃዎች አሁን ሀገሪቱ ለምታወጣው የልማት ፖሊሲና በዘርፉ ለሚታቀደው እቅድ ጉልህ አስተዋጽኦ የሚያበረክት መሆኑን ገልጸው ህብረተሰቡም አስፈላጊውን ትብብር ሊያደርግ እንደሚገባ መልእክት አስተላልፈዋል። ያው መረጃ ለሁሉም ነገር መሰረት ነው። የመረጃ ምንጩ ደግሞ የኢትዮጵያ ስታቲስቲክስ አገልግሎት ነው። ህጋዊነት የተሰጠው መረጃ መሰብሰብም ማጣራትና ማሰራጨት። ስለዚህ የተለያዩ ጥናቶችም ሲደረጉ ነበር። አምና የኢትዮጵያ ግብርና ቆጠራ ስናደርግ ነበር። ሌሎች ጥናቶችም በጎን ነበሩ። የኢትዮጵያ የስነ ህዝብና ጤና ጥናትም ነበር። የኛው ጥናትም የራሱ ትልቅ ዓላማ አለው። ኢኮኖሚዎችን ቆጠራ ስናደርግ ምን አይል ህጋዊ ንግድ ፍቃድ አውጥተው እንደሚንቀሳቀሱ ምን አይሉ ደግሞ ንግዱ ዓለም ላይ ተሳትፎ ከሆነ የንግዱ ዓለም ደግሞ ምን አይነት ተሳትፎ እንዳላቸው በአገልግሎት በንግድ በችርቻሮውን በሌሎች ማምረቻ አካባቢ ሊሆኑ ይችላሉ። ቁጥራቸው ሳይዛቸውና ያሳተፉትን የሰው ኃይልም እንደዛ ልክ ደግሞ የሰው ኃይል ስራ እድልም የፈጠሩም ካሉ በዛ ልኩ እነዛዎቹ መረጃዎች ይገኙበታል። ወደፊት የተዘሩ ጥናቶችም እነዛዎቹ መረጃዎች ለአገርም ለዓለም አቀፍ የሚሆኑ መረጃዎችን ሰርተን ያሰራይተናል ማለት ነው። ስልጠናውን በተሟላ መልኩ ለመስጠት የሚያስችል ሁሉን አቀፍ እቅድ ታቅዶ በቂ ዝግጅት ተደርጎ የተጀመረ በመሆኑ ሰልጣኞች በመስኩ ለሚጠበቅባቸው ስራ ራሳቸውን ለማብቃት ለስልጠናው ሙሉ ትኩረት መስጠት እንደሚገባቸውም ገልጸዋል። አስተላልፎ ይሄኛው መረጃ ትንሽ ሰፊ ማህበረሰብን የሚያጠቃልል ነው። በተለይ የንግዱ ዓለም ጋር ነው ልጆቹ የሚሄዱት። ለሚመጣው ሰው ትክክለኛና ወቅቱን የጠበቀ መረጃ በመስጠት ትብብር በማድረግ መረጃውን በወቅቱ እንዲሰጡን ማህበረሰቡን እንጠይቃለን ማለት ነው። የሚዲያ ተቋሚም በዚህ ላይ በማስተዋወቅ ሚዲያዎችን የጥናቱን ዓላማ ስፋትና ኤሪያ ከቨሬጁን በማስተዋወቅ ከማህበረሰቡ ጋር ከኛ ጋር ሆነ አንድ ላይ ሆነን የተሻለ ታማኒ መረጃ በጋራ መሰብሰብ እንድንችል ብዙ ድጋፍ እንዲያደርግልን እንጠይቃለን። በአገር አቀፍ ደረጃ በ54ቱ ማዕከላት ስልጠናው ከዛሬ ጀምሮ ለሚቀጥሉት 25 ቀናት ስለ ቆጠራው ጽንሰ ሐሳብ የተግባርና የቴክኖሎጂ አጠቃቀም ላይ በማተኮር እንደሚሰጥ ከወጣው መርሃ ግብር ለመረዳት ተችሏል። ወደ ሀገር አቀፍ ዘገባዎች ያግረናል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ በባህር ዳር ከተማና በተለያዩ የክልል ከተሞች ህዝባዊ ድጋፍ ሰልፍ ተካሂዷል። በሌላ ዜና ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አዲስ ከተመረጠው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች ጋርም ተወያይተዋል። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎችም ጨምሮ ባህር ጠንክሮ ለእናንተ ያደርሳቸዋል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ በባህር ዳር ከተማና በተለያዩ የክልሉ ከተሞች ህዝባዊ ሰልፍ ተካሂዷል። በሰልፉ ላይ አማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በዚህ ወቅትም ኢትዮጵያ የነጻነት ባለቤት መሆኗን የማይፈልጉ ጠላቶች ሲገፏትና
ሲወጓት መኖራቸውን አንስተው ኢትዮጵያውያን ግን ማሸነፍ ልምዳቸው ነውና ድል ሲያደርጉ ኖረዋል ብለዋል። ኢትዮጵያ ከድህነትና ከግጭት ለማውጣት ስራ መጀመሩን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ የብልጽግና ጅማሮ መሆኑን አንስተዋል። ህዳሴ የአሸናፊነት ማሳያ፣ የብልጽግና ጉዞ ማብሰሪያ፣ የአንድነት ማሳያ እንዲሁም በአንድነት ማሳካት የማንችለው እንደሌለ ያሳየ ዳግማዊ አድዋ ነው ሲሉም ተናግሯል። ኢትዮጵያ ያሰበችውን ያሳካች ትቀጥላለች፣ የሚያቆማት የለም ያሉት ደግሞ የባህር ዳር ከተማ ነዋሪዎች ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አዲስ ከተመረጡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች ጋር ተወያይተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሀገር አቀፍ የመጅሊስ ምርጫ በተሳካ መልኩ እንዲካሄድ በማድረጋቸው ለህዝበ ሙስሊሙና ለምክር ቤቱ አመራሮች አድናቆቴን ለመግለጽ እወዳለሁ ብሏል። የመጅሊሱ ምርጫ ፍጹም ሰላማዊ፣ አካታችና አሳታፊ በሆነ መልኩ መከናወኑን ትምህርት የሚሰጥ መሆኑን አመላክቷል። መንግስት ከጠቅላይ ምክር ቤቱ አመራሮች ጋር በጋራ ሀገራዊ ጉዳዮች ላይ ይበልጥ ተቀራርቦ የሚሰራ ሲሆን በሚያስፈልገው ሁሉ የሚጠበቅበትን ድጋፍ ያደርጋል ሲሉም ጠቁመዋል። ለምክር ቤቱ አመራሮችም መልካም የአገልግሎት ዘመን እንዲሆንላቸው ምኞታቸውን ገልጸዋል። የኢትዮጵያ አየር መንገድ በቢሾፍቱ ለማስገንባት ያቀደውን ግዙፍ የአውሮፕላን ማረፊያ ግንባታ ፕሮጀክት ማሳያ በዛሬው ዕለት አስጀምሯል። የግንባታውን መዋቅር፣ የፋይናንስ ስትራቴጂ፣ የአደጋ ስጋት ምላሽ አሰጣጥ ማዕቀፎችን እንዲሁም ከባለድርሻ አካላት የሚጠበቁ ሚናዎችን ለፕሮጀክቱ ተሳታፊዎች ለማስገንዘብ ያለመ የሁለት ቀናት የፕሮጀክት ማሳያ ተካሂዷል። በመድረኩ ንግግር ያደረጉት የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው የቦሌ ዓለም አቀፍ የአየር ማረፊያ በ2016 ዓ.ም ወደ 20 ሚሊዮን መንገደኞችን ማስተናገዱን አንስተው የደንበኞች መጠኑንም በየዓመቱ ከ10 እስከ 15 በመቶ እያደገ እንደሚገኝ አስታውቀዋል። በዚህም ሳቢያ አየር ማረፊያው ተደጋጋሚ የማስፋፊያ ስራዎች ቢሰሩለትም ከሚቀጥሉት ጥቂት ዓመታት በኋላ አየር ማረፊያው ከአቅሙ በላይ መንገደኞችን ለመቀበል ይገደዳል ብሏል። አዲስ የሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ በአፍሪካ ካሉ አየር ማረፊያዎች ግዙፍ ከመሆኑ ባሻገር በየጊዜው እየጨመረ የመጣውን የደንበኞች አቅም የሚያስተናግድ ነውም ሲሉም ተናግሯል። ገንዘብ ሚኒስቴሩ አህመድ ሺዴን በበኩላቸው የሚገነባው አየር ማረፊያ የሚቀጥለውን ትውልድ የሚመጥን እንደሆነ የተናገሩት የኢትዮጵያ እያደገ የመጣውን ኢኮኖሚ ከመሸከም አቅም ያለመ እንደሆነም አስረድተዋል። ከውጭ ምንጮች ያገኘናቸው ዘገባዎች ያግረናል። የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ የሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች አለ። የእስራኤል ውጭ ጉዳይ ሚኒስትር ሪፖርቱን የተዛባና ሐሰት ሲል ሙሉ ለሙሉ አውግዞ አጣጥሎታል። በተከታይነት ይቀርባል። በኮሚሽኑ የወጣው አዲስ ሪፖርት በዓለም አቀፍ ሕግ ከተገለጹት 5 የዘር ማጥፋት ድርጊቶች 4ቱ እስራኤል ከሐማስ ጦርነት ውስጥ ከገባችበት መስከረም 2016 ዓ.ም ወዲህ መፈጸማቸውን አመልክቷል። እነዚህ አንድ ቡድን አባላት ላይ ግድያን፣ ከባድ የአካልና የአእምሮ ጉዳት ማድረስ፣ ቡድኑን ለማጥፋት ሆን ብሎ የታሰበባቸው ሁኔታዎችን መፍጠርና እንዳይወልዱ ማድረግ እንደሆኑ ተጠቅሷል። ሪፖርቱ በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዷቸው እርምጃዎች አካሄድን የዘር ማጥፋት ድርጊት ዓላማን የሚያሳዩ ማስረጃዎች አድርጎ አቅርቧቸዋል። የእስራኤል የውጭ ጉዳይ ሚኒስትር ሪፖርቱን የተዛባና ሐሰት ሲል ሙሉ ለሙሉ አውግዞታል። ቃል አቀባዩ የኮሚሽኑ 3 ባለሙያዎች የሐማስ ተላላኪዎች ሆን ብለው የሚያገለግሉና በሐማስ ውሸት ላይ ሙሉ በሙሉ መሰረት ያደረጉ በሌሎች የተደገሙ ናቸው በማለት ክሶቹ ከዚህ በፊት የተጋለጡ ናቸው ብለዋል። እስራኤል በጋዛ ላይ ጦርነት የከፈተችው ሐማስ መስከረም 26 2016 ዓ.ም ድንገተኛ ጥቃት ፈጽሞ
1200 ሰዎችን ከተገደሉና 250 ደግሞ ከታገቱ በኋላ ነው። 2 ዓመት ሊሞላው በተቃረበው በዚህ የእስራኤል ዘመቻ ቢያንስ 64905 ፍልስጤማውያን ጋዛ ውስጥ መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። 3 አባላት ያሉት ገለልተኛው ዓለም አቀፍ መርማሪ ኮሚሽን የሚመራው ደቡብ አፍሪካዊ የቀድሞ የተባበሩት መንግስታት የሰብአዊ መብት ጉዳዮች ኃላፊና የሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዝዳንት በነበሩት ናቪ ፒላይ ነው። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹት 5 የዘር ማጥፋት ድርጊቶች መካከል 4ቱ በጋዛ ውስጥ ፍልስጤማውያን ላይ መፈጸማቸውን አመልክቷል። ለዚህም ኮሚሽኑ በሪፖርቱ የዘር ማጥፋት ማሳያ ያላቸውን የተፈጸሙ ድርጊቶችን በማስረጃነት አቅርቧል። በዘር ማጥፋት ኮንቬንሽኑ መሰረት የዘር ማጥፋት ድርጊት ህጋዊ ፍቺውን ለማሟላት ፈጻሚው አካል ከነዚህ ድርጊቶች አንዱን የፈጸመው ቡድኑን ሙሉ በሙሉ ወይንም በከፊል ለማጥፋት በማሰብ እንደሆነ መታወቅ አለበት። ኮሚሽኑ የእስራኤል መሪዎች ያደረጓቸውን ንግግሮች የተመለከተ ሲሆን ፕሬዝዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮአቭ ጋላንት የዘር ማጥፋት እንዲፈጸም አነሳስተዋል ብለዋል። በተጨማሪም የእስራኤል ባለስልጣናትና በጋዛ የሚገኝ የእስራኤል የጸጥታ ኃይል አካሄድን መሰረት በማድረግ ሊደመድም የሚችለውን የዘር ማጥፋት ዓላማ ብቸኛ ምክንያት መሆኑን ነው ይላል። ኮሚሽኑ ያፈጻጸሙ ሁኔታ ሆን ተብሎ ታይቶ በማይታወቅ መጠን ፍልስጤማውያን ላይ ከባድ መሳሪያዎችን በመጠቀም መግደልና ከፍተኛ ጉዳት ማድረስ፣ በሃይማኖት ባህላዊና የትምህርት ቦታዎች ላይ ስልታዊና ሰፊ ጥቃቶችን መፈጸምና ጋዛን በመክበብ ነዋሪውን ማስራብ ተፈጽሟል ብሏል። ፕሬዝዳንት ዶናልድ ትራምፕ ሰኞ የአሜሪካን ጦር ኃይል የቬንዙዌላን ጀልባ ላይ ጥቃት ማድረሱን አስታወቁ። ዓለም አቀፍ ውሃ ላይ የተንቀሳቀሰ የነበረው አነስተኛ ጀልባ ወደ አሜሪካ አደንዛዥ እጽ ይዞ እየሄደ ነበር ብለዋል ፕሬዝዳንቱ። ትራምፕ አመፀኛ እጽ አመላላሾች ላይ በተደረገ ጥቃት 3 ግለሰቦች መገደላቸውን ቢገልጹም ጀልባው እጽ ይዞ እንደነበር የሚያሳይ ማስረጃ ግን አላቀረቡም። ጥቃቱ የተፈጸመው ቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ የሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ከገለጹ በኋላ ነው። ማዱሮ የአሜሪካን የውጭ ጉዳይ ሚኒስትር ማርኮ ሩቢዮን የሞትና የጦርነት ጌታ ሲሉ መዝለፋቸው የሚታወስ ነው። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔን በዚያ አበቃው። ጤና ይስጥልኝ።